በምታልፉበት የህይወት መስፈር ውስጥ ዴመን የሚፈልገው አንድ ነገር ነው። ተሳስታችሁ ክፉ ቃል ካፋችሁ እንዲወጣ እዛ ሲቹዌሽን ውስጥ ሆናችሁ አንድ ነገር እንድትናገሩ የሚፈልገው አፍተር ዛት እሱን ከላይፋችሁ መከልከል አትችሉም። ቢኮዝ የምትናገሩት ቃል ኢንቪቴሽን ፔፐር ነው። ክፉ ቃል ወደ ህይወታችሁ ላይ ክፉን የምትስቡበት ማግኔት፣ ክፉ ቃል ወደ ህይወታችሁ ክፉ ነገርን የምትስቡበት ማግኔት ነው። ሶ ኔክስት የሚባለው ቀናችሁ ላይ መልካም ነገር ከሆነ ማየት የምትፈልጉት መልካም ነገርን ተናገሩ። ክፉን ከመናገር አንደበታችንን መከልከል መለማመድ አለብን። ቃሎች እጅግ በጣም ፓወርፉሎች ናቸው። ነገሮቻችሁን የማጨለም አቅም አላቸው። ነገሮቻችሁ መልካም እንዳይሆኑ የማድረግ አቅም አላቸው። ነገሮቻችሁ መልካም እንዲሆንላችሁ ከፈልጋችሁ መልካም ነገር እንኳን መናገር ባትችሉ ጸጥ በሉ። ሰምታይምስ እንደ ማህበረሰብ ሁሉም ነገር ላይ አስተያየት መስጠት የምንወድ ሰዎች ነን። አይ ነው ሲከተለኝ ከኋላ በምታልፉበት የህይወት መስፈር ውስጥ ዴመን የሚፈልገው አንድ ነገር ነው። ተሳስታችሁ ክፉ ቃል ካፋችሁ እንዲወጣ ነው። እዛ ሲቹዌሽን ውስጥ ሆናችሁ አንድ ነገር እንድትናገሩ የሚፈልገው ቢኮዝ አፍተር ዛት እሱን ከላይፋችሁ መከልከል አትችሉም። ቢኮዝ የምትናገሩት ቃል ኢንቪቴሽን ፔፐር ነው። ወደ እናንተ ህይወት እሱን የምትጋብዙበት ጥሪ ካርድ ነው። ሶ በእንደዚህ አይነት ሁኔታ ውስጥ በምታልፉበት ታይም ላይ እግዚአብሔር ከኔ ጋር ነው፣ እግዚአብሔር ብርሃኔ ነው፣ ጨለማ የሚባል በእኔ ዘንድ የለም ማለት እንኳን ካቃተ ጸጥ በል። ይሰማችሁ ነው? ጸጥ በል። ቢኮዝ ክፉ ከመናገር አንደበታቸውን የሚከለክሉ በሙሉ እመነኝ ላይፋቸው ላይ መልካም ቀኖችን ያሉ ቀናቶች ለነሱ ክፉ ሳይሆን መልካም መሆን ይጀምራሉ። አሜን። ቀኖች ውስጥ የተሰወረው መልካም የተባለው ነገር በሙሉ በህይወታቸው ላይ መፈጠር ይጀምራል። አሜን። 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 ሶ እያንዳንዱ ላይፋችሁ ላይ የምታልፉባቸው መስመሮች በሙሉ እናንተ ላይፍ ውስጥ ዴመን ማይክ ይዞ እንዲመጣ የሚያደርጉ ቻሌንጆቻችሁ ናቸው። ኔክስ የምትናገሩት ነገር ከእናንተ አፍ ይጠበቃል። ሰምቲንግ የሆነ ነገር እንድትናገሩ ዴመን ይፈልጋል። ከኔ ጋር ናችሁ? ሰምቲንግ የሆነ ነገር እንድትናገሩ ይፈልጋል። እመኑኝ አሁን ከፋሚሊዎቻችሁ ጋር ያሉ ቻሌንጆች፣ አሁን እያለፋችሁበት ያለው የህይወት መስመር ትናንትና የተናገራችኋቸው የክፉ ንግግሮቻችሁ ውጤት ናቸው። ቢኮዝ አስ እንደ ሶሳይቲ አስ እንደ ማህበረሰብ መልካም መናገርን አልተለማመድንም። መስይና አንድ ፈረንጅ አንተ እንደዚህ እየሄድክ እያለ ኖ ብለህ ብታሳልፈው ቴንኪው ብሎ ነው የሚያልፈው። ቢኮዝ አፕሪሺየት ማድረግን ያውቃል። አበሻ ሲሆንስ ግን ምን አባቱ ለፊት የመጥቶ ድንቅር የሚለው ነው የሚል። ቢኮዝ መልካም መናገርን አልተለማመድ። አሳልፈዋል እኮ ቴንኪው መስ አሳልፈዋል። አስ እንደ ሶሳይቲ መልካም ነገርን አልተለማመድንም። መልካም ነገርን አልተለማመድንም ማለት የሆነ ሰንበዲ 99 መልካም ነገር አድርጎ አንድ ክፉ ነገር ካደረገ ስለ 99ኙ ነገር አፕሪሺየት አታደርጉትም። በፍጹም አፕሪሺየት አታደርጉትም። ላይክ የምትናገሩት ስለዚህ ስለ አንዷ ሚስቴክ ነው። ቢኮዝ ማህበረሰቡም የመጣንበትም የህይወት ልምድ ለክፉ ነገር ንቁ አድርጎናል። ለመልካም ነገር አይደለም፣ ለክፉ ነገር ንቁ ሆነናል። ከኔ ጋር ናችሁ? ለክፉ ነገር ንቁ ሆነናል። ከመጣንበት የህይወት መስመር ከመጣንበት ማህበረሰብ የተነሳ መልካም ነገር የሚባል አይደለም የሚታየን፣ ጨለማና ጨለማ ብቻ ነው የሚታየን። ጨለማና ጨለማ ብቻ ነው የሚታየን። ከኔ ጋር ናችሁ? ላይክ አበበ የሚባል ሰው ስልጣን ላይ ቢወጣ ፈረንጅ ጊዜ እንስጣውና እንየው ነው የሚባለው። አበሻ ሰው እናውቀዋለን እኮ የነከበደ ቤተሰብ አይደለም ብሎ ነው የሚጀምረው አበሻ። ገና አበበ እኮ 2 ቀን እኮ አልመራም ወንበር ላይ አበበ 2 ቀን አልተቀመጠም። ከኔ ጋር ናችሁ? እያንዳንዱ ነገር ውስጥ ጨለማ ብቻ ነው የሚታየን። እያንዳንዱ ነገር ውስጥ ጨለማና ጨለማ ብቻ ነው የሚታየን። እሱ ብቻ አይደለም። ሕክምና ስትሄዱ የአበሻ ዶክተርና የፈረንጅ ዶክተር የሚነግርህ ነገር ሁለቱ የተለያየ ናቸው። ከኔ ጋር ናችሁ? ሕክምና ሄደህ የፈረንጅ ዶክተር 1 ወር እንዳለ ካወቀ ለምንድን ነው እቺን ወር የሆነ ሳሙኤል ሄዳችሁ ዱባይ ወይ ማልዲቭስ ኦር ሳሙኤል ሄዳችሁ ቤተሰቡን ይዘህ ለምን አትዝናናም ነው የሚልህ። አበሻው ጋር ደግሞ ስትመጣ እንደዚህ ነው። 1 ወር ነው የቀረ ለምን አትሰናበታቸው ነው የሚልህ።
ተምሯል እንኳን ያልከው ሰው አንድ ወር ነው የቀረው ለቤተሰብህን በሙሉ ተሰናበት ነው የሚለ። ፈረንጅ ውስጥ ተሰናበት እንኳን አይልህም። ለምን ቤተሰቦች ጋር ሄዳ አንድ ቀን አንድ ወር ሙሉ ራስህን ኦፍ አድርገህ ለምን አትዝናናም ነው የሚለ። ቢኮዝ ተምረን እንኳን ይሄ ነገር አይለቀንም። ሃሎ ተምረን እንኳን አይለቀንም። ቢኮዝ ክፉ ቃል ወደ ህይወታችሁ ላይ ክፉን የምትስቡበት ማግኔት ነው። ክፉ ቃል ወደ ህይወታችሁ ክፉ ነገርን የምትስቡበት ማግኔት ነው። ሶ ኔክስት የሚባለው ቀናችሁ ላይ መልካም ነገር ከሆነ ማየት የምትፈልጉት መልካም ነገርን ተናገሩ። መጽሐፍ ቅዱስ እኮ እያንዳንዳችሁ በራሳችሁ ላይ ፕሮፌሳይ አድርጉ ይላል እኮ። በራሳችሁ ላይ ትንቢት ተናገሩ ይላል መጽሐፍ ቅዱስ። ከኔ ጋር ናችሁ አይደለ? ሶ መናገር ካልቻላችሁ ጸጥ ነው ማለት ያለባችሁ። ዛሬ የቤት ኪራይ መክፈል ስላልቻለች ዛሬ የቤት ኪራይ ለመክፈል 200 ብር ስለጎደላት ኔክስት የምትናገረው ቃል ምን እንደታውቃለህ? በቃ ቤተሰቦችን ይዤ ጎዳና ለውጣና ነው የምትለው። የሚታየን ይሄ ብቻ ነው። ሃሎ ቢኮዝ በመናልፍበት የእያንዳንዱ የህይወት መስመር ውስጥ በእያንዳንዱ የህይወት መስመር ውስጥ ክፉን ከመናገር አንደበታችንን መከልከል መለማመድ አለብን። በደንብ ስሙ። እንደ ማህበረሰብ አሁን ያለንበት ማህበረሰብ ከሰርግ ይልቅ ለሐዘን ትልቅ ስፍራ የሚሰጥ ማህበረሰብ ውስጥ ነው ያለነው። አንድ ሰው ተጣልተው ሰርግህን ቢቀር ምንም አይመስለው። ተጣልተው ግን እናቱህ ከሞተች ወይ አባትህ ከሞተ የሚናገር ነገር እንዴት ነው እናቱ ሙታ እንዴት ትቀራለህ ይልሃል። ለአንተ ትልቁ ቀንህ እኮ ያገባህበት ቀን ነው። ከኔ ጋር ናችሁ አይደል? ቢኮዝ ከደስታ ቀኖቻችን ይልቅ የሚያሳዝኑን ሁኔታዎች ወደ ላይፋችን ላይ መጥራትና መጋበዝ የምንወድ ማህበረሰቦች ነን። ሆሊ ስፒሪት ከዚህ ነፃ እንዲያወጣችሁ ጸልያለሁ። አሜን። በኢየሱስ ስም ነፃ እንዲያወጣችሁ ጸልያለሁ። አሜን። ነፃ እንዲያወጣችሁ ጸልያለሁ። አሜን። በደንብ አንድ ፈረንጅ ቤት ብትገባ የሰርጋቸው ፎቶ በትልቁ ተለጥፎ ነው ቤታቸው ውስጥ የምታየው። አንድ አበሻ ቤት ስትገባ የአያታቸው ፎቶ ከ15 ዓመት በፊት ሞተ የአያታቸው ፎቶ ፊት ለፊት ነው ተሰቅሎ የምታየው። ቢኮዝ ባየችው ቁጥር አያቴ እኮ እንዴት ደግሰው ነበር ነው የምትለው። ደስታን አይደለም ላይፏ ላይ መጋበዝ የምትፈልግ ሐዘንና ሐዘንን ብቻ። ፈረንጁስ የእናቱንም ያባቱንም የሰርጉን የሚደሰትበትን ምክንያት ነው ይፈልገው። ከኔ ጋር ናችሁ? የሚደሰትበትን ምክንያት ነው ይፈልገው። ላይፉ ላይ ሐዘንን መጋበዝ አይፈልግም። ላይፋችሁ ላይ ክፉን ነገር የምትጋብዙት በክፉ ቃሎቻችሁ ነው። ላይፋችሁ ላይ ህይወትን ሳይሆን ሞትን የምትጋብዙት በክፉ ቃሎቻችሁ ነው። ላይፋችሁ ላይ ህይወትን መናገር ካቃታችሁ ዝም በሉ። ዛሬ ስለ ቃል ኃይል ወይም ስለ መናገር ኃይል ነው አወራችኋለሁ ያልኩት። ቃሎች እጅግ በጣም ፓወርፉሎች ናቸው። ነገዎቻችሁን የማጨለም አቅም አላቸው። ነገዎቻችሁ መልካም እንዳይሆኑ የማድረግ አቅም አላቸው። ነገዎቻችሁ መልካም እንዲሆንላችሁ ከፈለጋችሁ መልካም ነገር እንኳን መናገር ባትችሉ ጸጥ በሉ። sometimes እንደ ማህበረሰብ ሁሉም ነገር ላይ አስተያየት መስጠት የምንወድ ሰዎች ነን። አይ ኖ ከኔ ጋር ናችሁ? አንድ ጊዜ አንድ የእንግሊዝ ፕሪሚየር ሊግ ላይ አስተያየት የሚሰጥ አንድ ኮሜንታተር ነበር እና ያ ኮሜንታተር 90 ደቂቃ ተጫውተው ጎል ያላገቡ በጣም ታዋቂ የሆኑ ተጫዋቾችን በማብጠልጠል በመሳደብ ነው የሚታወቀው። እና ኦልዌይስ ሮናልዶ ዛሬ ካላገባ ሮናልዶ አይችልም፣ እንደዚህ ነው፣ ለምን ማንቸስተር ዩናይትድ እንትና እንደገዛው ለምን አልናቀም ምናምን ነው የሚለው። ቀጣዩ ቀንም ሌላ ቲም ሲጫወት ኦልዌይስ የሚታወቀው በዚህ ነው። አንድ ቀን በጋዜጠኞችና ፎርመር ፉትቦለር በሆኑ ሰዎች መካከል ስቴዲየም ውስጥ ኳስ ጨዋታ እንዲደረግ ተፈቀደ እና የመጀመሪያውን የኳስ ጨዋታ 90 ደቂቃ እንዲጫወቱ ሲፈቀድ ኦልዌይስ ተጫዋቾችን የሚሰርበው ሰው 20 ደቂቃ እንኳን መሮጥ አልቻለም። ኔክስት የተናገረው ነገር አንዱ እስከ ዛሬ 90 ደቂቃ የሚሮጡ ሰዎችን በመሳደብ ይቅር በሉኝ ነው ያለው። ከኔ ጋር ናችሁ? ሳምታይምስ ቸርች ሊድ የሚያርገው የማያውቁ ከኔ ጋር ናችሁ?
20 ሰው እንደዚህ ቁጭ አድርገው አስተምረው የማያውቁ ሰዎች ስለ አንድ ነብይ አስተያየት ይሰጧል። ልጆቻቸውን ግን እንዴት መልካምና ጠንካራ ዜጋ መሆን እንዳለባቸው እንኳን ያስተምሩም እኮ። የነሱ ልጆችና የነሱ ላይፍ ሁለቱ ምስቅልቅላቸው። ሜሬጃቸውን ስታዩ ችግር አለበት። ከኔ ጋር ናችሁ? ይሄን ሁሉ ኮንግሪጌሽን ሊድ እያደረገ ያለ ፐርሰን ላይ አስተያየት መስጠት ይወዳሉ። ቢኮዝ እንደ ማህበረሰብ ክፉ የተባሉ ነገሮችን መናገር ላይ ጎበዝ ነን። እንደ ማህበረሰብ ለክፉ ኮንሸስ ነን። እንደ ማህበረሰብ ለክፉ ኮንሸስ ነን። ለክፉ ቸርች ውስጥ ኮንሸስ ነን። ፖለቲካ ውስጥ ግባ፣ ለክፉ ኮንሸስ ነን። ፖለቲካ ውስጥ እመነኝ፣ ሁለት ኢትዮጵያውያን ፖለቲከኞች እዚህ ጋር ብታስቀምጣቸው ነገ ስለሚባለው ነገ ትውልዱ ላይ ስለሚሰሩት ነገር አይከራከሩም። ትናንትና ስለነበሩ ነገስታቶች ነው የሚከራከሩት። ከኔ ጋር ናችሁ? ትናንትና የሚባለው ፕራይም ሚኒስተር፣ ትናንትና የሚባለው ፕሬዚዳንት፣ ትናንትና የሚባለው ነው የሚሉ ቢኮዝ ለክፉ ኮንሸስ ነን። ለክፉ ኮንሸስ ነን። ትናንትን የሚባሉ ቀናቶቻችንን ሁሉ ጊዜ እናፍቃቸዋለን። ሁለት የፈረንጅ ፖለቲከኞች እዚህ ጋር ብታስቀምጣቸው ስለሚመጡ 20 ዓመታት ነው የሚወያዩት። ከኔ ጋር ናችሁ? ስለሚመጡ 20 እና 30 ዓመታት ነው የሚወያዩት። ስለሚመጡ 20 እና 30 ዓመታት ናቸው። ሁላችሁንም አንድ ፔፐር ሰጥቻችሁ ለሁላችሁም አንድ ጥያቄ በጠይቃችሁ አብዛኛው ኢትዮጵያዊ ህፃን ልጅ ሲያይ የልጅነቱን ጊዜና ወራቶች ኦልዌይስ ያስታውሳል፣ ሚስ ያደርጋቸዋል። ለምን ሚስ እንደሚያደርጋቸው ልንገርህ። ቢኮዝ በልጅነቱ የተሸከሙት እናትና አባት አሉት። ላይፉን ዊን ያደረጉለት እነሱ ናቸው። ፊድ የሚያደርጉት እነሱ ናቸው። ከሱ አንድ ነገር እንኳን አይጠበቅም። አሁን ላይ ቆሞ ያኛውን ሚስ የሚያደርግ አሁን ባለበት ስፍራ ሆኖ ራሱ ላይፍን ዊን ማድረግ አልቻለም። ከኔ ጋር ናችሁ? ሶ ፊድ የሚያደርገው ፐርሰን ስለሚፈልግ እንጂ ልጅነቱን ሚስ አድርጎት አይደለም። ሆሊ ስፒሪት ነፃ እንዲያወጣችሁ ጸልያለሁ። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። መንፈስ ቅዱስ ነፃ እንዲያወጣችሁ ጸልያለሁ። አሜን። ቢኮዝ ለክፉ ነገሮች ኮንሸስ ነን። መጽሐፍ ቅዱስ እንደዚህ ይላል፣ ትናንትና ከዛሬ ይልቅ የተሻለ ነው አትበል፣ ይህ በእግዚአብሔር ዘንድ አጸያፊ ነውና ይላል። ትናንትናን ሚስ ማድረግ በእግዚአብሔር ፊት አጸያፊ ነው። መጥፎ ነው አይደለም፣ በጣም እግዚአብሔር አጸያፊ አድርጎ የሚቆጥረው ነገር ነው። ትናንትናን ማድረግ ሚስ ማድረግ በየትኛውም አጋጣሚ ትናንት ይሻል ነበር እንዳትል፣ በላይፍ ላይ ክፉ ነገሮችን ባንደበትህ እንዳትጋብዝ። ዛሬ በሉ እስኪ ዛሬ የተሻለ ቀን ነው። የተሻለ ቀን ነው። ይህ ዓመት ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ባለጠጋ የምሆንበት ዓመት ነው። ይህ ዓመት እጅግ በጣም ባለጸጋ የምሆንበት ዓመት ነው። የምሆንበት ዓመት ነው። አሜን 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 አሜን። እና የመጀመሪያው መልካም ቀኖችን ማየት የሚፈልግ ሰው ትልቁ ዊዝደም አንደበቱን ከክፉ ይከለክላል። አንደበቱን ክፉ ከመናገር ምን ይላል? ይከለክላል። አንድ ጊዜ አውትሪች ወጥተን አንድ ናቲ ከሚባል ጓደኛዬ ጋር ነው አውትሪች ወጣን ነው ወንጌል ስርጭት እና ኦልዌይስ አውትሪች እንወጣ ነበር እና አንድ ቀን አውትሪች ወጥቼ ሰዎችም ብዬ ፕሪች ላድርጋቸው ስል በሙሉ ጫት ይዘው ተደርድሯል። የሆኑ ወጣቶች ጌታ ኢየሱስን ብትቀበሉ ሚሊዮነር ትሆናላችሁ አልኳቸው። እጅግ በጣም ባለጸጋ ትሆናላችሁ አልኳቸው። ከዛ ሰሙኝና አንደኛው እንደዚህ አለኝ፣ እርግጠኛ ነህ ጌታን ከተቀበልኩ ሚሊዮነር እሆናለሁ አለኝ። አዎ። አንተ ጌታን ተቀብለሃል አለኝ። አዎ ስለው 1000 ብር ስጠኝ አለኝ። ስብከቴ ጌታ ኢየሱስን ከተቀበላችሁ የዘላለም ሕይወት ታገኛላችሁ፣ ባለጸጋም ትሆናላችሁ ነው የዛኔ ስብከቴ የነበረው። 1000 ብር ስጠኝ ሲለኝ አሰብኩ። የዛኔ ኪሴ ውስጥ 1000 ሳንቲም እንኳን የለም። ከዛ እንደዚህ አልኩት፣ 1000 ብር ነው የፈለግከው? አዎ። ኔክስት እንደዚህ ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀስም አልኩት። yes yes major yes በጌታ ፊት ነው የምነግራችሁ። ባለጸጎች አልኩት የዛኔ 1000 ብር እንኳን ኪሴ ውስጥ የለም፣ 10 20 ብር እንኳን ኪሴ ውስጥ የለም። ባለጸጎች አልኩት ገንዘብ በኪሳቸው ይዘው አይንቀሳቀሱም። የትኛው ምድር ላይ የምታገኘው ባለጸጋ? ደሃ ነው 10,000 ብር እንደዚህ ይዞ የሚሄደው። ፕሮስፐር ያደረገ ሰው ገንዘብ ይዞ አይንቀሳቀስም። አምላኬ ሲያበለጽጋቸው ያለው አሜን። አምላኬ ሲያበለጽጋቸው ያለው አሜን።
አምላኬ ሲያበለጽጋችኋል። አሜን። አምላኬ ሲያበለጽጋችኋል። አሜን። አምላኬ ሲያበለጽጋችኋል። አሜን። አምላኬ ሲያበለጽጋችኋል። አሜን። አምላኬ ሲያበለጽጋችኋል። አሜን። አምላኬ ሲያበለጽጋችኋል። አሜን። ክብር ለኢየሱስ ይሁን። አንድ ቀን ሚኒስትሪ የጀመርኩበት ታይም ነው እና ሚኒስትሪ የጀመርኩበት ታይም ላይ ምን ተፈጠረ መሰላችሁ? ይሰማችሁ ነው? የቤት ኪራይ መክፈል ከበደኝ እና የሚኒስትሪው የቤት ኪራይ መክፈል ሲከብደኝ ሄድኩኝ፣ ቸርች ገባው፣ በሩን ከፈትኩት። ደን ከፕሮግራም ቀን አስቀድሜ ነው የገባሁት። ጌታው ያልኩት ይሄ ያንተ ቤት ነው አልኩት። ስላንተ ቤት አስቤዛ ፕሮፌት ሚራክል ይጨነቃል ካልክ ተሸውደሃል። ከኔ ጋር ናችሁ? ስላንተ ቤት ፕሮፌት ሚራክል የቤት ኪራይ ይከፍላል ብለህ ካሰብክ ጌታ ሆይ እኔ እናንተ እዚህ ጋር ተለያይተናል። ቢኮዝ አበበ ስለሚኖርበት ቤት ከበደ ቤት ኪራይ አይከፍልም። ከኔ ጋር ናችሁ? ሶ ጌታ ሆይ ፕሮፌት ሚራክል የቤት ኪራይ ይከፍላል ወንበራው ይሸጣል ብለህ እንዳታስብ። ቢኮዝ ይሄ ቤት የኔ ቤት አይደለም። አፍተር ዛት ገንዘብ አጥቼ አላውቅም። Yes. አንዳንዶች የራሱን የእግዚአብሔርን ቤት የራሳቸው ቤት አድርገው ስለሚያስቡ ነው የሚቸገሩት። ስለከበደ ቤት አብየለ የቤት ኪራይ አይከፍልም እና የዛኔ ገባው እመነኝ፣ የዛኔ 600 ብር እንኳን አካውንት ውስጥ አልነበረም። ገባው ሆሊ ስፒሪት ስለዚህ የቤት ኪራይ እዚህ ስለሚደረገው ፕሮግራም ፕሮፌት ሚራክል የካሜራ ይከፍላል የቤት ይከፍላል ብለህ ካሰብክ እኔ እናንተ እዚህ ጋር ተለያይተናል። በፍጹም ይሄ ቤት ያንተ ቤት ነው። ስለዛኛው ቤት እኔ እከፍላለሁ፣ ይሄኛውን ቤት አንተ ክፈል። Yes. የሰማችሁ ነው? ቢኮዝ በዛ በተፈጠረው ሁኔታ ውስጥ እመነኝ 600 ብር አካውንት ውስጥ ሳይኖር ሰውየው 10 ጊዜ የደወለ የቤት ኪራይ ክፈል ሲለኝ አንተ ብትሆን የምትናገረው በቃ ይሄን የመሰለ ጸጋ ይዤ በቃ አገልግሎቱ ሊቆም ነው የምትለው። በፍጹም ክፉ የሚባል ነገር ነገ የሚባለው ቀን ላይ ያወጣል። ፕሮፌት ስለሆንኩ ብቻ አይደለም ባይብል እንደዛ ስለሚለኝ ነገ የሚባለው ቀን ላይ መልካም ነገር ማየት የሚፈልግ ሰው ናው ባለ ሁኔታ ውስጥ ክፉ ነገር አይናገርም። በፍጹም ክፉ ነገር አይናገርም። እዛ ቤት ኪራይ ውስጡ ነው ሌላ ባለ ራእይ ቢመጣ እመነኝ እኔ እንዳደረኩት አያደርግም። ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው። ሃሎ ለዛ ነው የብዙዎች ሚኒስትሪ ኮላፕስ የሚያደርገው። ሆሊ ስፒሪትን ስትነግሩት ንገሩት፣ ጌታ ሆይ በሉት፣ ጌታ ሆይ ስላንተ ቤት ካንተ በላይ የሚመለከተው ሰው የለም፣ ካንተ በላይ የሚመለከተው የለም። ይሄ በሉት፣ ይሄ ያንተ ቤት ነው፣ ያንተ ቤት ነው። ይሄ ያንተ መቅደስ ነው፣ ያንተ መቅደስ ነው። ለዚህ የሚያስፈልገውን ነገር በሙሉ የምታዘጋጀው አንተ ነህ፣ የምታዘጋጀው አንተ ነህ። ነገ የሚባለው ቀናችሁ ላይ መልካም ነገር ተናገሩበት። ነገ የሚባለው ቀናችሁ ላይ ጨለማ የሚባል ነገር ካፋችሁ እንዳይወጣ። ልሞት ነው ልጆቼ ሊቤተኑ ነው ምንድነው ምን በላው ምንድነው የምንወጣው የሚባል ነገር ካፈ እንዳይወጣ። ነገ የሚባለው ቀን ላይ መውጣት እንኳን ካለበት ነገ የሚባለው ቀን ላይ በክብር ሳገለግል ያለው ልጆቼ ጋር ሳገለግል ያለው I receive አሜን አሜን ሳገለግል ያለው yes አሜን ሳገለግል ያለው ሃሎ ሳገለግል ያለው ሄሎ አሜን ሳገለግል አያለሁ አሜን ምን ስላያለሁ ሳገለግል አያለሁ አሜን። ነገ የሚባለው ቀን ላይ ክብር ብቻ ነው ያለው። አሜን 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 ለዛ ነው በህይወት ዘመኔ ቲቪ ከፍቼ ስፔሻሊ እኛ ነገር ቻናሎች ከፍቼ ቁጭ ብዬ አይቻላቅም። ቢኮዝ ስለኔ እንኳን ቢተላለፍ እዛ ቲቪ ላይ ቁጭ ብዬ አላይም። ቢኮዝ እዛ ቲቪ ላይ የሚነገረውን ነገር አውቃለሁ። አገሪቷ ላይ ያለው የኑሮ ውድነት ነው የሚለው። ሃሎ የኛ ሀገር እዚህ ሀገር አይደለም፣ እኛ ሰማያዊ ሰዎች ነን። በዚህ ሀገር ስታንዳርድ አይደለም የምንኖረው። በዚህ ሀገር ስታንዳርድ አይደለም የምንኖረው። እኛ ሌላ ሀገር ያለን ሰዎች ነን። እኛ ሌላ ሀገር ያለን ሰዎች ነን። አሜን። በደንብ ስሙኝ። እኛ ቤት እንግዳ ሲመጣ
ስፔሻሊ እኛ የእናትና አባቴ ቤት እንግዳ ሲመጣ ልጆቿ ከሚበሉት በላይ ቤስ የተባለውን ነገር አቅርባ ነው እናቴ እንግዶቹን የምትጠብቀው። ከኔ ጋር ናችሁ? እኛ እዚህ ምድር ላይ እንግዳ ነን። ሌላው ነዋሪ ነው፣ እናንተ እንግዳ ነን። አሜን። ከነዋሪው በላይ እቺ ምድር ግዴታ ሰማሃሊ ታስተናግዳለች። አሜን። ጌታ ሆይ በሉስ። ጌታ ሆይ ነገ የሚባለው ቀን የክብር ነው። ነገ የሚባለው ቀን የክብር። ትዳሬ ላይ ጨለማ የለም። ትዳሬ ላይ ጨለማ የለም። ትዳሬ ላይ ጨለማ የለም። ትዳሬ ላይ ጨለማ የለም። ልጆቼ ፍሬያማ ናቸው። ልጆቼ ፍሬያማ ናቸው። ልጆቼ ፍሬያማ ናቸው። ልጆቼ ፍሬያማ ናቸው። በልጅ ባረካለሁ። በልጅ ባረካለሁ። በልጅ ባረካለሁ። በልጅ ባረካለሁ። በልጅ ባረካለሁ። በልጅ ባረካለሁ። በቤተሰብ ባረካለሁ። በቤተሰብ ባረካለሁ። በቤተሰብ ባረካለሁ። በልጅ ባረካለሁ። በልጆች ባረካለሁ። ትዳሬ ተባረከ ነው። ትዳሬ ፍሬያማ ነው። ትዳሬ ፍሬያማ ነው። ተናገሩ ተናገሩ ተናገሩ። ትዳሬ ፍሬያማ ነው። ልጆቼ ፍሬያማ ናቸው። ቤተሰቤ ፍሬያማ ነው። ቤተሰቤ ፍሬያማ ነው። የኔ ነገር 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 ፍሬያማ ነው። ተናገሩ ተናገሩ። የኔ ነገር ፍሬያማ ነው። ዝም አትበሉ፣ ተናገሩ። የኔ ነገር ፍሬያማ ነው። ልያዝ አልችልም። ልያዝ አልችልም። ልቆም አልችልም። ልቆም አልችልም። በየትኛውም ሁኔታ ውስጥ በየትኛውም ሁኔታ ውስጥ ልያዝና ልቆም አልችልም። ልያዝና ልቆም አልችልም። ልያዝና ልቆም አልችልም። ልያዝና ልቆም አልችልም። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605፣ ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።